ኡፋንቻ ደራሲ አብዱ ራህማቶ ከየካቲት መጽሔት 1973 ዓ.ም ከሐምሌ ወር እትም የተገኘ ክፍል 1 እንደሚከተለው ይቀርባል። ቻናሉን ላይክ እና ሰብስክራይብ ያድርጉ። ፊሻሊያ ፊቱ ላይ ድቅን አለችበት። ወደ ታች የተገመደው ጸጉሯ ሊጨፈኑ የተቃረቡ ይመስል የጠበቡ አይኖቿ፣ ደፍጠጥ ያለው አፍንጫዋ፣ ወፍራም ከንፈሯ፣ ነጭ ወተት የመሰሉት ጥርሶቿ ታዩት። እይታው በዚህ አላበቃም። መላ አካሏን በዓይነ ሕሊናው ይቃኘው ገባ። በአፍንጫዋና በጆሮዋ ላይ የተሰካው የማጭድና 4 የተለያዩ ርዝማኔዎች ያሉት የማዕዘን ቅርጽ ሎቲዎቿ በቁንጅናዋ ላይ ተደምረው አስጊጠዋታል። በአርጩሜ ተገርፎ ሰንበር እንደወጣ ገላ የተዥጎረጎረው እርቃን አካሏ ከፊትህ አልጠፋለው። ለውጊያ እንደጎጠጎጡ የጥጃ ቀንዶች ቀጥ ብለው የቆሙ ጡቶቿ ደረቱን ሲወጉት ተሰማው። ጠንካራና ሸካራማ እጇ ከፀጉሯ አንስቶ ትከሻዋን ከዚያም ክንዷና በክንዷ ላይ የጠለቀውን ወፍራም አምባር አልፎ ወገቧንና ዳሌዋን እየዳበሰ ለሐፍረት መሸፈኛ ያህል ከወገቧ በታች እስከ ጉልበቷ ድረስ የተንጠለጠለውን የገመድ ልጥ ዘልቆ ሲወርድ ታየው። ሁሉም አሁን የሆነ ይመስል ሰውነቱ እየጋለና እየተንዘፈዘፈ የልብ ምት ፍጥነቱ እየጨመረ ትንፋሹ ቁና ቁና እየሆነ መጣ። ከጫጉላ ቤት ሲወጡ እሷ ለድንግልናዋ ክብር ጸጉሯን የማርሰፈፍ ተቀብታ ነጭ ሻሽ አስራበት ቤተሰቦቿና ወገኖቿ የምስራቹን ለመውሰድ መጥተው ዘፍነውና ጨፍረው በቤት ውስጥ ያለውን ሁሉ እየዘረፉ ሲሄዱ በኋላም እሷ በቤት ውስጥ ለአንድ ሳምንት ያህል ሳትወጣ ተሞሽራ ተቀምጣ በመደዳ ታስበው ለጥቁም በቤት ውስጥም በውጭም ስራ ስታግዘውና ኋላም እያረገዘች መታ የምጧ ዕለት ከጎጇቸው ማዶ ባለው ረባዳ ስፍራ ላይ ስታምጥ እሱና ጓደኞቹ እሷን ሳይቀርቡ ራቅ ብለው ከቆሙበት ስፍራ እየተንቆራጠጠና ስለሚወለደው ሕፃን እያሰበ ወዲያ ወዲህ ሲል በኋላም በሀገር ወግ መሰረት በአሮጊቶች አዋላጅነት ተገላግላና አቤት ገብታ በተዘጋጀላት ቆጥ ላይ ስትጋደም አየ። የቁም ቅዠት አለ ለራሱ። ከነፊሻሊያ መንደር በጓደኛዋ በአዲዛ ሰርግ ድግስ ላይ በርቀት የሚሰማውን የልጃገረዶችና የጎረምሶች ዘፈን ላለማዳመጥ ጆሮውን ከድኖ ከተቀመጠበት ብድግ አለና ቀስቱን ጀርባው ላይ አድርጎ ርቆ ሄደ። ኡፋንቻ የ24 ዓመት ወደል ጎረምሳ ነው። ሰውነቱ ግዙፍና ደንዳና ነው። ትከሻው የሰፋና ደረቱም ያበጠ ነው። ከርዳዳ ፀጉሩ ወደ ግንባሩ ግድም እየጠበበ መጥቶ ፊት ለፊቱ ሾል ብሏል። ከብልታቸው አካባቢ ነውርን ለመሸፈን ከሚጣለው ጨርቅ በስተቀር እንደ ወገኖቹ ሁሉ እሱም ራቁታም ነው። ብቻ ከቅርብ ጊዜ ወዲህ በመንደሩ ሰንጥቀው የሚያልፉትን የከተማ ሰዎች በማየትም ይሁን በሌላ ምክንያት ከአቡጀዴ የተሰፋ ቁምጣ መልበስ ጀምሯል። እግሮቹ ከመርዘማቸውና ጡንቻማ ከመሆናቸው የተነሳ አገር ላገር ቢዞርባቸው ደከመኝን የሚያውቁ አይመስሉም። ጠንበለል ቁመናው በመንደሩ ካሉት ወንዶች ሁሉ የበለጠ ሞገስ ሰጥተውታል። በጀግንነትም ቢሆን ከጎረምሶቹ የበለጠ የሚወራለት ነው። አደን ውሎ ባዶ እጁን አይመለስም። ቀስት አነጣጥሮ ሰንዝሮ ኢላማውን ስቶ አያውቅም። የሚበር ወፍ እንኳን ከሰማይ እንዳወረደ ይነገርለታል። ፊሻሊያም በመንደራቸው ውስጥ አሉ ከተባሉት ቆነጃጅቶች መሃል አንዷ ናት። እንደተቀሩት ልጃገረዶች ሁሉ እያደገችና ለጋብቻ እየቀረበች ስትመጣ እየራቀችው ብትሄድም ከወንዶቹ መሃል አብልጣ ኡፋንቻን እንደምትወደው
በሁኔታዋ በግልጽ ያስታውቅባታል። የሚተዋወቁት ገና ነፍስ ሳያውቁ ከልጅነት ጀምሮ ነው። በአንድ አካባቢ ተወልደው አፈር ፈጭተው ጭቃ አብኩተው ያደጉ ናቸው። እሱና ጓደኞቹ ከኮረዶቹ ጋር ከብት ገዳ ውለው ስራ ስር ለቅመው በወንዝ ተንቦጫርቀውና ውሃ ተራጭተው ተሯሩጠውና ዘለው ደክሟቸው ከትልቁ ዛፍ ስር አረፍ ሲሉ ውፋንቻ ቆሞ ወሬ ሲያወራና ሲቀልድ ማድመጥ ሁሉም ይወዱ ነበር። ልጃገረዶቹም ከጎረምሶቹ መሃል እርሱን እንደሚመርጡ በልዩ ልዩ መንገድ ይገልጹለት ነበር። ግን የሱ ፍላጎት ዘውትር የሚያደላው ወደ ውዋ ፊሻሊያ ነው። በባልና ሚስት ጨዋታ እንኳን ፊሻሊያ አጠገቡ በመቆም እንደምትፈቅደው ትገልጽለት ስለነበር ከመንደራቸው ውስጥ ሌላ ልጃገረድ አቅፎ አያውቅም። ጨዋታው አብቅቶ ሁሉም ወደ የቤታቸው ሲበተኑ ፊሻሊያ በቁንጥጫ ጎንተል አድርጋ በመሮጥ ተከትሎ እንዲያባርራት ብዙ ጊዜ ትገፋፋው ነበር። እሱም አባሮ ይዞ ከልጆቹ ሁሉ ነጥሎ ካስቀረ በኋላ ወደ ነውር ባልተሸጋገረ የልጅነት ፍቅር እንዲሁ ሲሳሳሙ የሚያመሹባቸው ዕለታት ጥቂት አልነበሩም። ነፍስ እያወቁ ሲመጡና የልጅነት ለዛና ጣዕም እየራቃቸው ሲሄድ ከልጆቹ ጋር አብራ ፊሻሊያም ገሸሽ ብትለውም ለሱ የነበራት ግምት ግን ሊቀንስ ባለመቻሉ አልፎ አልፎ መገናኘታቸውን አላቋረጡም። ይሁን እንጂ ሁኔታው ከመንደሩ ጎረምሶችና ልጃገረዶችም አልፎ በአዛውንቶቹ ቅሬታን እያሳደረ በመምጣቱ እንደ ልባቸው መሆን አልቻሉም። ልጃገረዶች እየሸሹና እየራቁት፣ እርሱ ግን ፊሻሊያን ለማግኘት ሲል ሊጠጋቸው የሚያደርገው ሙከራ ሳይሳካለት ቀርቶ ወደ ጎጆ በቅሬታ በተመለሰ ቁጥር ደጃፍ ደንግያ ላይ ተቀምጠው ከቅል ከሸምበቆና ከገል የተሰራ ገያቸውን እያጨሱ የሚጠብቁት እናቱ በሐዘን ኩርምት ይላሉ፣ የልጃቸውን የብስጭት መልክ እየተመለከቱ። ምን ነው ነጠላ አድርጎ የወለደ ማጸኔ ከጥንቱ የተዳፈነ በሆነ እያሉ የ40 ቀን ዕድላቸውን እየረገሙና ፈጣሪያቸውን እያማረሩ ያነባሉ። የልጃቸውን ነፃነት አፍኖ ያስቀረው አብሯቸው የኖረው ኋላ ቀር ልማድ መሆኑን ሳያጤኑ ፊሻሊያም ብትሆን ከአያት ቅድሚያ ተይዞ የመጣው ባህል በህሊኗ ተቀርጾና ድሩን አድርቶ ውፋንቻን እንዳትቀርበው ያግዳት እንጂ ስለሱ ባሰበች ቁጥር ሰውነቷ በሐዘን እየተሞላ አይኖቿም እንባ ያቀሩ ነበር። በውስጧ የሚንቦገቦገው የፍቅር ነበልባል አልጠፋ ቢላትም በሌላ በኩል ደግሞ ካለህት የቀረ ጎዶሎ በመሆኑ ልታገባው እንደማትችል ባሰበች ቁጥር ብስጭት ይሰማታል። ከሰው ልጆች ሁሉ የባሰ ጨካኝ ለካስ ፈጣሪ ኖሯል። እርሱ በሰውነቱ ምንም ሳይጎልለው የተፈጠረና ከወንዶች ሁሉ የበለጠ ጀግና ብልህና ውብ ሆኖ ሳለ እንደሌላው የሚመርጣትና የምትመርጠውን እንዳያገባ እህት አልባ አድርጎ ያስቀመጠው ለምንድን ነው እያለች ስቅስቅ ብላ ታለቅሳለች። ለሱ ካላት ከፍተኛ ፍቅር የተነሳ ምንም አይነት ነውር ብትፈጽምም አያሳፍራትም ነበር። እንዲያውም አንድ ቀን በመንደሯ የተወራባትና የታማችበት የኖር ድርጊት እውነት ሊሆን ትንሽ ነበር የቀረው። ፊሻሊያ ስራ ስር ለቅማ ውፋንቻም አደን ውሎ የገደለውን ሚዳቋ በዱላ አንጠልጥሎ ከትከሻው ላይ ተሸክሞ ሲመጣ መንታው መንገድ ላይ ተገናኙ። እንደተለመደው በአደን የተገኘው ሁሉ ተሰብስቦ በህብረት ወደሚበላበት የመንደሩ ማዕከላዊ ስፍራ ግዳዩን ሳያደርስ ፊሻሊያ እባክሽ እስቲ እዚህ እንቀመጥና ትንሽ እናውራ፣ እኔም አንቺም ስራው ለኔ ደከመን ስለሆነ እግረ መንገዳችንን እረፍት ይሆነናል አላትና ከመንገዱ ወጣ ብሎ ወደሚገኘው ረባዳ ስፍራ በጣቱ ጠቆማት። እሷም ሳታመነታ ተከትለው የተሸከመችውን ስራ ስር ጣል አድርጋ ከጎኑ ዘፍ አለች። ጥቂት ዝም ብለው እንደተያዩ ለምን ሸሸሽኝ ፊሻሌ ብሎ ሲፈራ ሲቸር ጠየቃት። መልስ ሳትሰጠው አቀርቅራ
በእግሯ ጥፍሮቿ አሸዋውን ጫር ጫር አደረገች። ስሚ እንጂ ፊሻሊያ አትወጂኝም እንዴ? አለና እጁን በዝግታ ከትከሻዋ ላይ አኖረው። ሰውነቷን መንጨቅ አድርጋ እንደመራቃለችና በወደፍ አልወድህ ምን ፋይዳ አለው ስትል ፍርጥም ብላ መለሰችለት። እንዲያው ነገሩን ማለቴ እንጂ ለትዳር እንደማላበቃሽ አውቀዋለሁ አለ ኡፋንቻ። ታዲያ ምን አስጠየቀ? አለች ፊሻሊያ። ለሌላ ሳይሆን እንዲሁ ተወጅኝ እንደሆነ ለማወቅ ነው አለ። እንዲሁ በወድህ ምን ያደርግልሃል? አለች። ዝም ብሎ ደስ ይለኛል አለ። እንዴት ዝም ብሎ? መወደድ እኮ ዋጋ ሲኖረው ነው አለች። ልታሳዝኝ ብለሽ ነው እንጂ እወድሃለሁ ብትይኝ አሁን ምን ነበረበት? አለ። በእኔ ለምን ታዝናለህ? ካለ እህት በወለዱ በእናትህና በአባትህ ዘን እንጂ አለች ፊሻሊያ። ቃላቷ ድርቅ ያሉ ይሁኑ እንጂ ስታወጣቸው ግን በትንቅንቅና በጭንቅ ነበር። ኡፋንቻ የወረዛው አይኑ እንዳይታይበት ቀና አለና በመጥለቅ ላይ ያለችውን ጀንበር ተመለከተ። ጥቂት በዝምታ እንደቆዩ ኡባንታን ልታገቢው ነው አይደል ብሎ ጠየቃት። እኔ እኮ አልወደውም፣ የእግሩ ቅጥነት አነጋገሩና ድምፁ ያስጠላኛል አለች። አንቺ ብትወጁ ባትወጁ ወንድምሽ የሱን እህት ኡቺያን ይወዳት የለ ሲላት መልስ ሳትሰጠው እንደመናደድም እንደማዘንም ብላ ተነስታ ልትሄድ ስትል በሁለት እጆቹ ጥርቅም አርጎ ያዛትና ደረቱ ላይ ለጠፋት። እያጉተመተመች ትንሽ እንደመታገላለች። ብቻ እቅፉ እየጠነከረ ሲመጣ የሷም ሰውነት ቀስ በቀስ እየጋልና እየተንቀጠቀጠ ትንፋሿ ቁርጥ ቁርጥ እያለ መጥቶ ገሏን ለማስለቀቅ የምታደርገውን መፍጨርጨር ቶቹ። ከንፈሩ የእርሷን ሲነካው ሳታስበው እጆቿን አንስታ እሷን ማቀፈችው። ወዲያውም እሷነቷን ከራሷ ይልቅ የእርሱ አደረገችው። ኡፋንቻ ከግንባሯ እስከ አንገቷ ያለውን የሰውነቷን ክፍል እየሳመ ከራስ ፀጉሯ እስከ እምብርቷ እየዳበሰ እጆቹ በወገቧ ዙሪያ የታሰረውን ከስር ልጥ የተገመደውን ሽፋን ገለጥ አድርጎ ሊገባ ሲል ኤሌክትሪክ እንደያዘው ሰው ነዘረው። ካሉበት ስፍራ ጥቂት ፈቅ ብሎ ፊሻሊያ እያለ በተደጋጋሚ የሚጠራውን ድምፅ ከሷ በፊት አስቀድሞ ያዳመጠው እሱ ነበር። ከመቅጽበት ብድግ ብሎ ግዳዩን ትከሻው ላይ ጣል አደረገና መለስ ብሎ ሲያያት በሌላ አቅጣጫ እየተጣደፈ ሄደ። ፊሻሊያም ማቀርቅራ ጥቂት ከዘገየች በኋላ አሸዋውን ከገለዋ ላይ አራግፋና የተመሰቃቀለውን ልጥ ከጉልበቷ ላይ ያስተካከለች ወደሚጠራው ድምፅ እየሮጠች ሄደች። ክፍል 2 ይቀጥላል።